ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ዕለተ አርብ ነሐሴ 2 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እንደተለመደው እስከ መጨረሻው አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። አብራችሁኝ ቆዩ። ፕሮፌሰር ክንደያ ገብረ ሕይወት የህወሓት ታጣቂ አባላት ከከንቱ መስዋዕትነት ህይወታቸው እንዲታደጉ ጥሪ አቀረቡ። በሸረሪና ግንባር የነበሩ የህወሓት ታጣቂ አባላት እጃቸው ለሀገር መከላከያ ሰራዊት በመስጠት ህይወታቸው ማዳናቸውን ተከትሎ ፕሮፌሰር ክንደያ ገብረ ሕይወት ሌሎች የህወሓት ታጣቂ አባላት ከከንቱ መስዋዕትነት ህይወታቸው በመታደግ ወደ የትግራይ የሰላም ኃይል እንዲቀላቀሉ ጥሪያቸውን አቅርበዋል። ፕሮፌሰር ክንደያ ገብረ ሕይወት ባስተላለፉት መልእክት በሸረሪና ግንባር በነበረው የህወሓት አርሚ 13 ውስጥ የነበሩ ታጣቂዎች ህይወታቸውን ለማዳን ለሀገር መከላከያ ሰራዊት እጅ በመስጠት የወሰዱትን እርምጃ ግሩም አድርጋቸዋል በማለት ያደነቁ ሲሆን አሁን በትግራይ ስም እየተካሄደ ያለው ጦርነት የትግራይም ሆነ የተጋሩ ጦርነት አይደለም ሲሉ ገልጸዋል። ጦርነቱ የወርቅ ዘራፊዎቹ የህወሓት ፖለቲካዊና ወታደራዊ አመራሮችና የሻዕቢያ ማለትም የኤርትራ የውክልና ጦርነት እንጂ የትግራይ ህዝብ ጥቅም የሚያስከብር አለመሆኑን ፕሮፌሰሩ አመላክተዋል። በሌሎች ህወሓት አርሚዎች ውስጥ የሚገኙ ታጣቂ አባላትም ከከንቱ መስዋዕትነት ህይወታቸው ለማዳን እምቢ ማለት እንዳለባቸውም ፕሮፌሰሩ አሳስበዋል። በህወሓት ትዕቢት እየተለኮሰ ያለው እሳቱን አብረውት ከቡድኑ ጋር ከሚቀቀሉ ይልቅ ታጣቂ አባላቱ በፍጥነት ወደ የትግራይ የሰላም ኃይል እንዲቀላቀሉ ወይም ቡድኑን ጥለው የሚወጡበትን እርምጃ እንዲወስዱ ፕሮፌሰር ክንደያ ገብረ ሕይወት ጥሪ አቅርበዋል። ፕሮፌሰር ክንደያ መልእክታቸው ሲያጠናቅቁ ለትግራይ ሰላም ይሁንላት በማለት የመልእክታቸውን ፍላጎትም አብራርተዋል። በተያያዘ ዜና ባለፈው ሳምንት ሐምሌ 25 2018 ዓ.ም ከንጋቱ 11 ከ45 ሰዓት ጀምሮ በሱዳን ድንበር ሸረሪና አካባቢ የሚንቀሳቀሰው የህወሓቱ አርሚ 7 በዋናነትም ኮር 131 ሁመራን ለመቆጣጠር በመከላከያ ሰራዊት ላይ ተኩስ መክፈቱን ተከትሎ የመከላከያ ሰራዊት በወሰደው የአጸፋ ምላሽ አንድ ሙሉ የተከማቸ የመሳሪያ ዲፖን በቁጥጥር ስር አውሏል። በርካታ የህወሓት ታጣቂዎችም ተማርከዋል። በርካታ ታጣቂዎች ህይወታቸውን አጥተዋል። በርካታ ሎጂስቲክም ወድሟል። ሸረሪናና አካባቢው ሙሉ ለሙሉ በመከላከያ ሰራዊት ቁጥጥር ስር ውሏል። አሁን ላይ በአካባቢው ከፍተኛ አሰሳ እየተካሄደ ሲሆን በተለይ የመሳሪያ ማከማቻዎቹ በቁጥጥር ስር እየዋሉ ይገኛሉ ተብሏል። 1967 ላይ የተቸነከረው የህገወጡ ህወሓት ሰዓት ጊዜ ወደፊት የሚነጉድ ዘመን የማይቆም ተፈጥሯዊ ሀቅ ቢሆንም እንደ ህገወጡ ህወሓት ያሉት ግን ከግማሽ ምዕተ ዓመት በፊት ከተተከሉበት ጠባብ ርዕዮተ ዓለም አጥር መውጣት አቅቷቸው የታሪክ ዕዳ ሆነው ይኖራሉ። በ1967 ዓ.ም የደደቢት በረሃ ሲረግጡ የነበረውን የብሔር ፖለቲካ ቅስቀሳ፣ የማኦ ዜዶንግ የረጅም ጊዜ የገበሬዎች የሽምቅ ውጊያ ስልትና የውጭ ጠላቶችን ተገን የማድረግ ባህሪ ዛሬም ድረስ አጽንተው የያዙት የህገወጡ
የህወሓት አመራሮች የፖለቲካ ሰዓታቸው በዚያው በ1967 ዓ.ም እንደቆመ ይገኛል። ቡድኑ የዛሬ 50 ዓመት በነበረበት ግትር አስተሳሰብ ላይ ተቸንክሮ በመቅረቱ የ21ኛው ክፍለ ዘመን ጂኦፖለቲካዊና ማህበራዊ ሁኔታዎች መረዳት አልቻለም። ይባስ ብሎም በቆመበት የቀረው ስልት ተጠቅሞ በተመሳሳይ መንገድ 4 ኪሎ መግባት ይቻላል የሚል አደገኛና አጥፊ የፖለቲካ ስሌት ውስጥም ወድቋል። ይህ የቆየ የክህደትና የቅዠት ስሌት ዋና ማሳያው ደግሞ ጥቅምት 24 ቀን 2013 ዓ.ም በሀገር መከላከያ ሰራዊት ሰሜን እዝ ላይ የተፈጸመው አሰቃቂ ጥቃት ነበር። ለዘመናት የትግራይን ህዝብ ከማንኛውም ስጋት ሲጠብቅ የኖረውና አብሮት ማህበራዊ ህይወት መስርቶ ያረሰውንና የቆረሰውን የሀገር መከላከያ ሰራዊት ከጀርባ በመውጋት የኖረበት ሰይጣናዊ ምግባሩን ገለጠ። የቡድኑ ልሳናት በወቅቱ በኩራት እንደገለጹት መብረቃዊ የቅድመ ተከላካይ ጥቃት በማካሄድ የመንግስትን ወታደራዊ አቅም በማዳከም አዲስ አበባን ለመቆጣጠር ዝተው የነበረ ቢሆንም ውጤቱ ግን የቡድኑ ወታደራዊ አደረጃጀት በትኖ ወደ 1967 ደደቢት መመለስ ነበር። ከውድቀቱ የማይማረው ይህ ቡድን 50 ዓመት ወደ ኋላ የመለሰውን ሽንፈቱን ለመሸፈን ሲል ያወጀው ጊዜ ያለፈበት የህዝብ ማዕበል ስልት የትግራይን ወጣት እንደ ቅጠል በማርገፍ የአጎራባች አማራና አፋር ክልሎችን የጥፋት ቀጠና አደረገ። በተለያዩ ዓለም አቀፍ ተቋማት ተጣሪዎች እንደተረጋገጠው በዚህ የቡድኑ እብደት ምክንያት በመቶ ሺዎች የሚቆጠሩ ዜጎች በውጊያ በረሃብና በጤና መዋቅሮች መፍረስ ህይወታቸውን አጥተዋል። ይህም ህወሓት ለትግራይ ህዝብ ህልውና ሳይሆን ለራሱ ጠባብ የስልጣን ጥም ሲል የአንድን ትውልድ ህይወት የገበረ ራስ ወዳድ መሆኑን የሚያረጋግጥ ቁልጭ ያለ ታሪካዊ ማስረጃ ነው። ከዚህ ሁሉ እልቂት ባሻገር ቡድኑን ከደደቢት በረሃ ጀምሮ ሲያንገላታው የኖረው ሌላው ፖለቲካዊ በሽታ የትግል ጓዶችን የመብላት ሴራ ነው። ህወሓት ከተመሰረተበት ጊዜ አንስቶ የተለየ ሀሳብ ያመነጩትን በማጥፋት የራሱን አባላት እርስ በርስ በማጋጨትና የስልጣን ጥሙን ለማርካት ሲል የገዛ ጓዶችን መስዋዕት በማድረግም ይታወቃል። ዛሬም ቢሆን ይኸው የ50 ዓመት የሴራ ፖለቲካ ገርሽቶበት አመራሮቹ በመከፋፈል እርስ በርስ እየተባሉም ይገኛሉ። ይህ የውስጥ ሽኩቻና የመጠፋፋት አባዜ ቡድኑ መቼም ቢሆን ከ1967ቱ የጠባብነት አረንቋ መውጣት እንደማይችል በተጨባጭ የሚያሳይ ነው። ከፕሪቶሪያው የሰላም ስምምነት በኋላም ቢሆን የህገ ወጡ ህወሓት ቡድን የፖለቲካ ሰዓት መራመድ አልቻለም። ዛሬም ቢሆን የትግራይን ወጣት ከትምህርትና ከስራ ገበታው ነጥሎ በግዳጅ ወደ ውትድርና የማፈስ ወንጀል እየፈጸመም ይገኛል። የዓይን እማኞችና ዓለም አቀፍ ተቋማት እንዳረጋገጡት ቡድኑ ወጣቶችን በኃይል እያገተ ለሌላ የደም እልቂት ሲያዘጋጃቸው፣ በሺዎች የሚቆጠሩ የትግራይ ወጣቶች ደግሞ ከዚህ ደም መጣጭ ቡድን ለማምለጥ ሲሉ አካባቢያቸውን ጥለው እየተሰደዱ ይገኛሉ። ቡድኑ ወጣቱን ለሱዳን፣ ለግብጽና ለሌሎች የውጭ ኃይሎች ፖለቲካዊ ፍላጎቶች መፈጸሚያ በመሸጥ እንዲሁም የእነዚህ አካላት ፈረስ በመሆን ማዕከላዊ መንግስቱን ለማዳከም የሚያደርገው መፍጨርጨር የቆየውን ጥመታዊ ስልቱን ያንጸባርቃል። የህገ ወጡ የህወሓት ቡድን የትግራይን አዲስ ትውልድ ለራሱ የስልጣን ቁማር ማገዶ በማድረግ የቀጠናውን ጠላቶች ደጅ በመጥናት ጓዶችን በመብላትና በ1967 ዓ.ም አስተሳሰብ በመመራት 4 ኪሎ እንዳግም ማለም አይችልም። የትግራይ ህዝብም ሆነ የመላው ኢትዮጵያ ወጣቶች የዚህን ቡድን የጥፋት መረብና በትግራይ ህዝብ ስም የመነገድ የፖለቲካ ቁማር በሚገባም ተረድተውታል። ጭር ሲል የማይወደውና ከግጭት ውጭ መኖር የማይችለው ህገወጡ የህወሓት ቡድን ማንነት መንግስት በኢትዮጵያ ዘላቂ ሰላም ለማስፈን የዜጎችን ደህንነት ለመጠበቅና የተፈናቀሉትን ወደ መደበኛ ህይወታቸው ለመመለስ የሰላም በሩን ክፍት አድርጎ ሰፊ ጥረት እያደረገ ይገኛል። በተለይም በፕሪቶሪያው ስምምነት የተገኘውን ሰላም ዘላቂ ለማድረግና በጦርነት ሳቢያ የደረሰውን ዘርፈ ብዙ ውድመት ለመጠገን ጉዳዩን በትዕግስት በመያዝ ለሰላም ያለውን ጽኑ ቁርጠኝነት በተግባር እያረጋገጠ ይገኛል። ይሁን እንጂ ይህ የሰላም አማራጭ በሰፊው እየቀረበ ባለበት በአሁኑ ወቅት ህገወጡ የህወሓት ቡድን ከግጭትና ከትርምስ ውጪ መኖር የማይችልበትን እኩይ ማንነትን በድጋሚ እያሳየም ይገኛል። ህገወጡ የህወሓት ቡድን ሰላምና መረጋጋት ሲሰፍን የፖለቲካ ህልውናው የሚያከትም ስለሚመስለው ሁሌም ቢሆን ጭር ሲል የማይወድ ጠብ አጫሪና የችግር ጠንሳሽ ነው። ስልጣኑን በበላይነት ተቆጣጥሬ የህዝብ ሀብት ካልዘረፍኩ ሀገር ትፍረስ የሚል ጽንፈኛ አቋሙን መተው ያቃተው ይህ ህገወጥ ስብስብ በፕሪቶሪያው የሰላም ስምምነት የተመሰረተውን የትግራይ ክልል ጊዜያዊ አስተዳደር በመገርሰስና ይህ ህገ መንግስታዊ ስርዓት በመዘርጋት ክልሉን በስርዓት አልበኝነት ተቆጣጥሮም ይገኛል። ይህ ህገወጥ ቡድን ሰላም የህልውናው ማክሰሚያ እንደሆነ አጥብቆ ስለሚያምን እሱ በሚቆጣጠራቸው መገናኛ ብዙሃን ህዝብን ከህዝብ የሚያጋጩ የጥላቻ ንግግሮችና የትርምስ አጀንዳዎችን በስፋት ማሰራጨቱን ቀጥሏል። ከዚህም አልፎ የሰላም ጠላት ከሆኑ የተለያዩ ኃይሎች ጋር ህገወጥ ጥምረት በመፍጠር የሱን የጽንፈኝነት አጀንዳ ለማስፈጸምና ቀጠናውን ለማተራመስ የማይፈነቅለው ድንጋይም የለም። ቀደም ሲል በጫረው አውዳሚ ግጭት ሳቢያ ወጣቶችን ለከንቱ የፖለቲካ ፍላጎቱ በመገበር ክልሉን ያለ ወጣት ለማስቀረት መኳቱንና በርካታ እናቶች ለከፍተኛ የስነ ልቦናና የህይወት ስብራት መዳረጉ የቅርብ ጊዜ ትዝታችን ነው። የትግራይ ህዝብ ደህንነትና ልማት ከተውንም እንደማያሳስበውና ህዝቡም ለእኩይ የፖለቲካ ፍላጎቱ ማስፈጸሚያ ዋሻና መያዣ አድርጎ የሚጠቀምበት መሆኑ የቡድኑ የማይለወጥ ማንነት ነው።
ሆኖም ኢትዮጵያ የውስጥና የውጭ ጠላቶቿን የተቀናጀ ሴራ በጣጥሳ የታላቁን የህዳሴ ግድብ ግንባታ ማጠናቀቅ የቻለ ጠንካራ ሀገር በመሆኗ አሁንም ህገወጥና ጠብ አጫሪውን ኃይል በጥቁር ታሪክ ትታ መንግስት ከተባበረውና ከጠንካራው የህዝቧ ክንድ ጋር በመሆን የሀገር ሉዓላዊነትን የማስከበር የሰላምና የልማት ግቦችን ከዳር የማድረስ ዝግጁነቱን አጠናክሮ ይቀጥላል። ህወሓት ግን የቆመ ሰዓት ይዞ የዘመኑን ጉዞ ለመምራት መሞከር የጅልነት ቁንጮ ያደርገዋል። ህወሓትም ከታሪክ ትምህርት ሳይወስድ በወጣቶች ደም ለመነጋገድ የሚያደርገው የመጨረሻ መፍጨርጨር በታሪክ መዝገብ ላይ በውርደት የሚደመደምም ይሆናል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ